ውድ በተባበሩት አረብ ኤምሬትስ የምትኖሩና የምትሰሩ ወገኖቼ ዛሬ ይዤላችሁ የመጣሁት መረጃ ላባችሁ ጠብ ብሎ ድካማችሁ የውሃ ሽታ ሆኖ እንዳይቀር የሚረዳ ወሳኝ መልእክት ነው። ሳናውቀው የምንሰራው አንድ ትልቅ ስህተት አለ። እርሱም ደሞዛችንን ወይም ክፍያችንን የምንቀበልበት መንገድ ነው። ምናልባትም አሰሪያችሁ ባንክ መሄድ አያስፈልግም እዚህ እጅ ላይ ይሰጥሻል ወይም እሰጥሃለሁ ሲላችሁ ነገሩ ቀላልና ቀጥተኛ ሊመስላችሁ ይችላል። ነገር ግን ይህ በእጅ መቀበል የሚባለው አሰራር ነገ አንድ ቀን ከአሰሪ ጋር አለመግባባት ቢፈጠር ትልቅ ወጥመድ ውስጥ እንደሚከታችሁ ታውቃላችሁ። የዚህ ቪዲዮ ዓላማም ገንዘባችሁን በእጅ መቀበል ያለውን አስከፊ ጉዳትና ህጋዊ መብታችሁን እንዴት በባንክ ክፍያ በኩል ማስከበር እንደምትችሉ በዝርዝር ማስረዳት ነው። ይህ ጉዳይ የብዙዎችን ህይወት እያበላሸ ስለሆነ በጥንቃቄ አድምጡኝ። ነገሩን በግልጽ ምሳሌ እንመልከተው። አንተ ወይም አንቺ በወር 2000 ድራም ደሞዝ ተስማምታችሁ ስራ ትጀምራላችሁ እንበል። አሰሪያችሁ ግን ለሰራተኛና ማህበራዊ ጉዳይ ሚኒስቴር ወይም ወሬ በሚገባው ሪፖርት ላይ ወይም በባንክ በኩል የሚከፍላችሁ 1000 ድራም ብቻ ሆኖ ቀሪውን 1000 ድራም በካሽ ወይም በእጅ የሚሰጣችሁ ከሆነ ይህ ለራሱ ደህንነት እንጂ ለእናንተ አይደለም። አይበለውና ነገ ጧት በስራ ቦታ ግጭት ቢፈጠር አሰሪው ከስራ ቢያባራችሁ ወይም ደሞዛችሁን አልከፍል ብሎ ድርቅ ቢል ጉዳይ ወደ ፍርድ ቤት ወይም ሌበር ኦፊስ ሲሄድ ህጉ የሚያውቀው ማስረጃም ብቻ ነው። አሰሪው ደሞዙ 1000 ድራም ነው በባንክ ማስገባላትም ይህን ያህል ነው ብሎ የባንክ ስቴትመንት ያቀርባል። እናንተ ደግሞ አይደለም በእጅ ተጨማሪ 1000 ድራም ይሰጠኝ ነበር ብላችሁ ብትከራከሩም በእጅ እንደተቀበላችሁ የሚገልጽ ህጋዊ የሰነድ ማስረጃ ስለሌላችሁ ዳኛው የሚፈርደው በባንክ በገባው በ1000 ድራም ላይ ተመስርቶ ብቻ ነው። በዚህም ምክንያት ግማሽ ደሞዛችሁንና መብታችሁን በቀላሉ ታጣላችሁ ማለት ነው። ስለዚህ ካሁን በኋላ በማንኛውም ሁኔታ ደሞዛችሁን በባንክ ወይም WPS በኩል እንዲገባላችሁ ጠይቁ። አሰሪዎቻችሁ ታክስ ለመቀነስ ነው ወይም ፕሮሰሱ ይረዝማል የሚል ምክንያት እንኳን ቢሰጡ አትቀበሉ። የዩኤኢ የሰራተኞች ህግ ደሞዝ በባንክ ስርዓት ማለፍ እንዳለበት ያስገድዳል። ኮንትራት ስትፈራረሙ በእጃችሁ የምታገኙት ጠቅላላ ደሞዝ በኮንትራቱ ላይ በግልጽ መስፈሩን ያረጋግጡ። መብታችሁ እንዲከበር ላባችሁ ዋጋ እንዲያገኝ ህጉ በሚፈቅደው መንገድ ብቻ ተጓዙ። ይህንን መረጃ ለሌሎች ጓደኞቻችሁ በማጋራት እነሱም ነገር ሊገጥማቸው ከሚችል የገንዘብና የሞራል ኪሳራ ታደጓቸው። ያስታውሱ፣ የለፋችሁበት ገንዘብ መብታችሁ ነው። ለመብታችሁ ቆሙ።